ተፈጥሯል ቤት እዛ እኔ እንጃ ምን እንደተፈጠረ አላውቅም። እናቴን በጣም እያለቀሰች ነበር። ለምን እኔ እንጃ አላውቅም። መምጣት አለባት ተቀበሉን ላኩልን አለ። ደግሞ እኛ በጣም ወጪ እያወጣን ነው ላንቺ ማለት ነው። እንዳይከፋሽ ብለን እያዝናናሽ ነው ስለዚህ በቃ አንቺ እንዳይከፋሽ ብለን ማለት ነው። ግን ደግሞ በቃ እኛ ወጪ በዝቶብናል። ይቻልን ምን ይመጣችሁ ወጪ በዝቶብናል። ስሬ እያስረፈርሽብኝ ነው። አዎ ሙቪ ወይ ነገ ወይ ከነገ ወዲያ ነው የሚመጣው። እሺ ብቻዬን ነው የምሄደው። እኔ እሸኝሻለሁ። በቃ ያው ቤተሰቦች እስከዛሬ በቆየችው በጣም ደስተኛ ነች እና ግዴታ መሄድ ስላለባት ነው ወጪ የሚያስወጣችሁ ነው። እስከዛሬ የነበረኝን ደስታ ዛሬ አጣፋኸው። እግዚአብሔር ይስጥልኝ። እሺ አመሰግናለሁ። እንደዛ አይደለም ሃይሚ፣ ይኸውልሽ ኮስተር አትበይ አንቺ ተፈጠፍሻለሁ። ለማንኛውም ቤተሰብ አመሰግናለሁ። እንግዲህ እንደሄድ አሁን ቦርሳሽን ይዘሽ ነይ። በቃ ወሬ አታብጂ። አንዴ እኮ ተዋልሻቸው። ሰላም ውድና የተከበራችሁ የኛ ፋሚሊዎች የኛ ቤተሰቦች እንዴት ናችሁ? እኛ አለን ክብሩ ይስፋ መድኃኒዓለም እናንተም በያላችሁበት ቸር ቆዩልኝ። እንግዲህ ቤተሰቦች ዛሬ ለአንድ ነገር መጥቻለሁ ወደ እናንተ። የሆነ ሰውን ላስጨንቅላችሁ ነው። የፕራንክ ንግስት የሆነችዋ ልጅ ዛሬ ላስጨንቅላችሁ ነው። እንግዲህ እሷ ብቻ ፕራንክ አታደርግም፣ እኛም እናደርጋለን። ዛሬ ላስጨንቃት ነው። እንግዲህ ቤተሰቦች ስለ አይዲያው ትንሽ ልንገራችሁ። አይዲያው ምን መሰላችሁ? ከጋሼ ጋር አውርተናል፣ ከእናቴ ጋር አውርተናል። እኔና አብርሽ ማታ ተደዋውለን ነበር ከነጋሼ ጋር እና ትመለስ ነጋሼ በጣም በርቷቸዋል፣ ከፍቷቸዋል። ትመለስልን ልጃችንን ላኩልን ብለዋል እና ግዴታ መሄድ አለብሽ ዛሬ ከከሰዓት ተሸኝሻለሁ እና መሄድ አለብሽ እላታለሁ። እናቴ በጣም ተቆጥታሻለች፣ እንዴት እስከ ዛሬ ትቆያለሽ ብላሻለችና መሄድ አለብሽ እላታለሁ። ሃይሚ ምን አይነት ስሜት እንደሚሰማት ባላቅም እዚህ በመቆየቷ በጣም ደስተኛ ነች። የምር በጣም ደስተኛ ነች። ከኔ ጋርም ከአብርሽ ጋርም ከሩታ ከቡቢ ከሁላችንም ጋር እየተገናኘች አሪፍ ጊዜ እያሳለፈች ነው። እዛ ተመለሽ እላታለሁ። እንግዲህ የሃይሚ ስሜት ምን አይነት ስሜት እንደሆነ ባላቅም ዛሬ ግን ሁለት ነገር ነው ምነግራት። አንዱ የሚያስደስታት ነገር፣ አንዱ ደግሞ የሚያስከፋት ነገር ነው ምነግራት። የሚያስደስታት ነገር ምን መሰላችሁ ቤተሰቦች? አሁን አብርሽ ቤት ነው ያለነው። ሃይሚም አብርሽ ጋር ነች። ጠዋት ነው የመጣ ነው እና ጠዋት ጋሼ ጋር ደውለንለት ነበር። ስትመጣ አንድ ሳምንት ነበር ያስፈቀደችው። አሁን እንግዲህ አንድ ሳምንቷ 2 ቀን ምናምን ቀርቶታል ሊያልቅ እና ትንሽ ጊዜ እንዲጨመርላት ለጋሼ ያስፈቀደንላታል። እናቴም ፈቅዳለች። እንግዲህ ትንሽ ጊዜ ከኛ ጋር ትቆያለች ማለት ነው። እዚህ አብረው መኖር ሳይሆን ትንሽ ጊዜ ቆይታ ትመለሳለች። ይሄ ነገር ያስደስታታል ብዬ ለሃይሚ ያስባለሁ። ግን መጀመሪያ ፕራንኩ ነው ማደርጋት። ይሄንን ሁሉ ደግሞ ያደረግነው እኔና አብርሽ በውስጥ መስመር በጣም እየደወላችሁ ሃይሚ ከናንተ ጋር ትቆይ ያላችሁን ነበር። እናንተ ባላችሁ መሰረት ለጋሽዬ አውርተነው ነበር። ትንሽ ጊዜ ተጨምሮላታል ማለት ነው ለሃይሚ እና ያ ጊዜ ካለቀ በኋላ ወደ ቡታጀራ ትመለሳለች። ግን መጀመሪያ ላይ ፕራንኩ ነው ማደርጋት። ሃይሚ ምን አይነት ስሜት እንደሚሰማት ባላቅም ያው እንደነገርኳችሁ በጣም ደስተኛ ነች። አሁን በቆይታዋ በጣም ደስተኛ ነች። እንግዲህ ተመለሽ ስላት ወደ ቡታጀራ መሄድ አለብሽ ስላት በጣም ነው የሚከፋት። እዚህ በቆይቷ በጣም ደስተኛ ነች። ሌላው ደግሞ ሙቢ በዚህ 2 ቀን 3 ቀን ሊመለስ ነው ወደ ቡታጀራ እና ከሱ ጋር የምትመለስ ነበር የሚመስላት እና አንድ ላይ ነው የመጡት የሚመለሱት አንድ ላይ ነው እሷ የሚመስላት እና ትንሽ ጊዜ ተጨምሮልሻል ስንላት በጣም ደስተኛ ትሆናለች። እንግዲህ ከሀዘን ወደ ደስታ ነው ዛሬ የምትመለሰው ነው ሃይሚ እና ቤተሰቦች። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉን። እህቴ 70 ሺህ ነው ምናምን ደርሳለች። እንግዲህ በዚህ በቅርቡ 100 ሺህ እንደምታስገባት እርግጠኛ ነኝ እና ቤተሰቦች ከኛ ጋር ሁኑ። ሃይሚ ጋር እንደውላ ናስ ስልክህን ስጠኝ አንዴ እና ቤተሰቦች እንደነገርኳችሁ ሃይሚ እላይ ናት። እስቲ እንደውልና ሄሎ ሃይሚ ና አንዴ ውረጂ ፈልግሻለሁ። አንዴ ቶሎ በይ ውረጂ። እሺ ስር ላይ ነው ያለው።
እኔ እዛ ሂጄ ማን አለኝ እነጋሽዬ ጋር ቤት ቁጭ ብዬ ልውልልህ ነው እንዴ? ቤተሰብ ቁጥጥር መውጣት የለብሽም። ነይ ከተባልሽ መሄድ ነው። ለምሳሌ ነይ ያሉሽ ሲጀመር እኔ እስከ ዛሬ ከቤተሰብ ቁጥጥር ወጥቼ አላውቅም አይደል እንዴ? እኮ እያልኩሽ ያለሁት አንዴ ካሜራውን ብቻ አስቁምልኝ፣ እግዚአብሔርን አስቁምልኝ። አልሰማህም፣ አልሄድም በቃ። እሱማ ግዴታ ትሄዳለሽ፣ ወደሽ ትሄጃለሽ እንዴ? አሁን ቦርሳሽን ይዘሽ ነይ፣ ቶሎ ልሸኝሽ፣ ቶሎ ሳይመሽ። ሲቀጥል ደግሞ እኔ ቤተሰቦችን ቻውም አልልም አልሄድምም። ቪዲዮውን አስቁመው። ይኸውልሽ ቪዲዮ አይቆምም። አንደኛ የሚለቀቅ ቪዲዮ ነው። ለምንድን ነው የሚለቀቀው? መለቀቅ ስላለበት ይለቀቃል ቪዲዮ። ሲቀጥል ደግሞ ነጋሽ ነይ ብለውሻል፣ ግዴታ መሄድ አለብሽ። ካላመንሽኝ እደውልልሻለሁ ጋሽ አሁን ማለት ነው። እኔ አልሄድም። ገና ከመጣሁ ሳምንት እንኳን አልሞላኝም። ይሄው ቤተሰቦች ራሱ ይናገሩ። በጣም ብዙ ሰዎች አትሂጂ ትንሽ ቆይ እያሉኝ ነው። በቃ ስለነሱ እኮ አይመለከተንም። ፋሚሊ ነው ገብቶሻል። ፋሚሊ ነው። ቤተሰቦች ናቸው አይደለም? ገብቶሻል። ጋሽ ነይ ብሎሻል፣ ግዴታ መሄድ አለብሽ። እናቴ ደግሞ እያለቀሰች ነው ያወራችኝ። ለምንድን ነው የምታለቅሰው? ነው ድምጽን ከነሱ ጋር ቁጭ እንድንለው እንደሚፈልጉት ነገሮችን ማስተካከል ነበረብሽ። አንቺ ዝም ብለሽ በስሜታዊ አልነበረም መምጣት ነበረብሽ። ገብቶሻል። እዛ ያለው ነገር አስተካክለሽ ሁሉ ነገር ጨረሰሽ ነበር። እኔ ዝም ብዬ አልመጣሁም ሲጀመር ማለት ነው። አይደለም በስሜታዊ ነው የመጣሽው አንቺ። በስሜታዊ አይደለም አስፈቅጄ አውርቼ ጋሽዬን አውርቼ አሳምኜ ነው የመጣሁት አይደል? ዛሬ ምን ተቀይሮ ነው? እሺ በቃ እኛ እንደውም ቀን ልናራዝምልሽ ነበር። መምጣት አለባት። እሺ እኔ ምን እንዳደረግ ነው የምትፈልገው? እኔ እዛ ሂጂ ብቻዬን ልሁን? ማንም እኮ የለም። እኔ ደግሞ ቤተሰብ ነጋሽዬ በቃ እንደዚህ የምትሆኚ አልፈለግም። እነሱን ነገር ነው ማድረግ ያለብሽ። ለክሻላ ነይ ካሩስ ነይ ነው እንጂ ካሩስ ትይዩ ነው። እነሱ ቁጥጥር መውጣት የለብሽም። እንደዛ ነው አይደለ? ነይ እኮ አሁንም ነይ ብለውሻል። መሄድ ነው። እኔ እሸኝሻለሁ። ቦርሳሽን ይዘሽ ነይ። እኛ ይኸውልሽ ለአንቺ አስበን ቀን ለማራዝም ነበር የደወልነው፣ ግን እናቴም እያለቀሰች ነው ያወራችን። ማን አለን እኛ እረሷ ብለው ነው ያወሩንና መሄድ አለብሽ። ማን አለን ማለት ምን ማለት ነው? እኔ ሁሌ እነሱ ጋር አሁን እኮ ክላስ ራሱ ጨርሻለሁ እኮ በቃ ውጤት ሲወጣ እኮ እኔ ሲጀመር እግዚአብሔር ከፈቀደ እኮ ካምፓስም ልሄድ እችላለሁ አይደል እንዴ? እዛ ሄደሽ በቃ ከሆነ ምን አለባቸው? አልሄድም፣ መብቴ ነው፣ አልሄድም። እንደዚህ አይደለም። ቪዲዮን አቁሙ። ቪዲዮ አይቆምም። ቪዲዮ የሚቆም ቪዲዮ አይደለም። ገብቶሻል። እኔ እኮ ቪዲዮ የፈለኩት ለራሴ ነው። ምን ለራስህ እና ለራስህ የሆነ እንደሆነ እኔን ማስከፋት አለብህ እንዴ? ያለሽ አንቺን ገና ከመጣሁ ራሱ ገና ሁለት ቀን ይቀረኛል። ሳምንት ይሞላል። ሰምተሽኛል። አንቺን ማስከፋት ፈልገን አይደለም፣ ግን ደግሞ እኛ ነጋሽን ማስከፋት አንፈልግም አሁን ላይ እንዴ። ምን ማለት ነው ኤፋ? ሌላው ደግሞ ቤተሰቦች እናንተም እያያችሁ ብር ምናምን ነገር በጣም ነው እኛ እያጠፋን ያደረውና ወጪ አልቻልንም ማለት ሲቀጥል ማለት ነው። በቃ ወጪ ብዙ ወጪ እያስወጣሽን ነው። እኛ ደግሞ እዚህ አዲስ አበባ ለራሳችን መኖርም ከብዶናል። እንኳን አንቺ ተጨምረሽ አይደለም ሌላ ሰው እና በጣም እኔ አሁን ሼም ይዞኝ ነው ለመናገር እና ሄደሽ ሁሉም ነገር አስተካክለሽ መምጣት ያለብሽ እንጂ እኛም እዚህም አልቻልንም። ወጪው ከባድ ነው። በጣም የታዘብኩ እግዚአብሔርን ያወጣው ወጪ በእኔ ምክንያት ነው። እሺ ወጪ በቃ ገብቶሻል። አንድ ሰውና ሁለት ሰው በዚህ አንድ አይደለም። ገብቶሻል። ሰው ሲደረብ ወጪ እንደዛው ነው እና ወጪ ማን እየቻልኩ አይደለም። አብረሽም እንደዛው እንትን ነው እና መመለስ አለብሽ። እህት አይደለ ለኔ ብታወጣ ምን ችግር አለ እኮ እዚህ ጋር እህት ምናምን አይደለም። በገብቶሻል። አንደኛ ነጋቼ ነይ ብለውሻል። እዚህ ጋር ብር ምናምን አይደለም። አንደኛ ነጋቼ ነይ ብለውሻል። ሁለተኛ ደግሞ እኛ በጣም ወጪ እያወጣን ነው ላንቺ ማለት ነው። እንዳይከፋሽ ብለን እያዝናናሽ ነው ስለዚህ በቃ አንቺ እንዳይከፋሽ ብለን ማለት ነው። ግን ደግሞ በቃ እኛ ወጪ በዝቶብናል። ይቻልን ምን እናችሁ ወጪ በዝቶብናል። ለዛ መመለስ አለብሽ። ኤልዱ ጋር ደውልና ወጪን እኛ እሷንም እንድታስቸግሪ አንፈልግም። እሺ እሷ ጋር ሄዳለሁ። በቃ እሷንም እንድታስቸግሪ አንፈልግም። በቃ ጋሼ ነይ ብሎሻል ሂጂ። ከዛ የሆነ ሰዓት ላይ ደግሞ እግዚአብሔር ካለ ድጋሚ የምንገናኝበት ቀን ይመጣ ወይ ምን ይታጀራ። እግዚአብሔርን አልመጣም። ይሄው ቤተሰብ ካሁን በኋላ ሲጀመር አንተ ወንድሜም አይደለህም። በቃ እንደዚህ ከሆነ በእኔ ምክንያት ያወጣኸውን ወጪ ቆጥረህ እንደዚህ ካወራ ወንድሜ አይደለህም ማለት ነው። እንደዛ ማን ነገር እኮ እንድትይኝ ገብቶሻል። አሁን እኮ እዚህ ጋር ሌላ ወሬ እንድታወሪ አለ ይኸውልሽ፣ አንቺ አልተረዳሽም ነው ገብቶሻል። ብትረጂ ኖሮ እንደዚህ አትሆኚ ነበር። በጣም ነው የታዘብኩት እግዚአብሔርን። እኔ እንደውም አብርሽ ይነግርሻል ብዬ ነበር። እኔ ይሄው ለቤተሰቦች አይደል እየቀረጽክ ያለው በእነሱ ፊት ልንገርክ፣ ድጋሜ እዚህ ሀገር አረግጠው በቃ እንደውም እኛ ያለበት ራሱ አልመጣም። አንተም አብርሽም ያላችሁበት ድረስ አልመጣም። እንደውም እኛ ባትመጪ ደስ ይለናል።
እና ወጪ በጣም እያስወጣሽን ነው። ወጪው ብቻ አይደለም እኛ ወጪው እንደምንም ብለን እናኖርሽ ነበር፣ ግን ጋሽዬ ደግሞ አልፈቀደም። መመለስ አለብሽ። ጋሽዬ ያለ መፍቀድ አለኝ። አንተ ወጪ ነው ያሳሰበው። ችግር የለውም እሄዳለሁ። እሺ ቦርሳሽን ይዘሽ ነይ እኮ መጀመሪያ ተሰናበቻቸዋ። አንተ በእናትህ እኔ ማንንም አልሰናበትም። ለሞት ወይም ለጦርነት ሜዳ እኮ አይደለም እኮ ስለሽ ቤተሰቦችን ተሰናብተሽ ደግሞ እንደዚህ እያለቀሽ ወይም ኮስተር እያልሽ እንዳል እንድትሄጂ እንፈልገው። ችግር አላለቅስም። ለምንድነው የማለቅሰው? እንደውም በጣም እኔ በቆይታሽ ደስተኛ ነሽ? ንግግር በጣም ነው የሰበረኝ። አላለቅስም እኮ በቆይታሽ ደስተኛ ነሽ? እስከዛሬ በቆየሽው? አዎ በቃ ያው ቤተሰቦች እስከዛሬ በቆየችው በጣም ደስተኛ ነች እና ግዴታ መሄድ ስላለባት ነው ወጪም እያወጣች ነው። እስከዛሬ የነበረኝን ደስታ ዛሬ አጣፋኸው። እግዚአብሔር ይስጥልኝ። እሺ አመሰግናለሁ። እንደዛ አይደለም ሃይሚ፣ ይኸውልሽ ኮስተር አትበይ አንቺ፣ ጠፈጥፍሻለሁ። ይኸውልሽ ኮስተር እንድትይብኝ አልፈልግም። ቤተሰቦችን በስርዓት ቻው ብለሽ እኔ አክብሬ ነው ቪዲዮን የጀመርኩት። ይኸውልሽ ቤተሰቦችን ቻው ብለሽ በስርዓት ተሰናብተሽ ወደ ሀገርሽ ትሄጃለሽ። እኔ እሸኝሻለሁ። እሱን ነው የምትፈልገው? አዎ ጋሼ ነይ ብሎሻል። ከልብ ነው ግን የምታወራው? ማለት ከልብ የምታወራው ነገር ከልብ። ካላመንሽኝ እኮ አብርሃምን ሄደሽ መጠየቅ ትችያለሽ። እንደው ሼም ይዞን ነው እስከዛሬ ያልነገርንሽ፣ ወጪው ምናምን ነገር ያልነገርንሽ እስከዛሬ ሼም ይዞን ነው። ጥላው መጠርጠር ነበረብኝ። ጀመር ስገባ ደህና ነበረ፣ በስነ ስርዓት ነው ሰላም ያለኝ፣ ግን እየቆየ ፊቱን ጣለብኝ። የዛኔ ልረዳሽ። ፊቱ የጣለብሽ ማለት ነው። ፊቱ የጣለብሽ የወጪው ነገር ኢንሻአላ። ወጪ እዚህ አዲስ አበባ ላይ ወጪ በጣም ነው የሚከብደው። አንቺ እንደምታስቡ አይደለም፣ ቀላል አይደለም። ወጥተሻል እና መመለስ አለብሽ ግዴታ። የሆነ ሰዓት ላይ ፈጣሪ ካለ አንድ ቀን እንገናኛለን። አሁን ለምንድን ነው ጊዜ የምትፈጂው? ሃይሚ ተነስተሽ ቦርሳሽን ይዘሽ ለምን አንሄድም? እኔም ስራ አለብኝ። ስራ እያስረፈርሽብኝ ነው። ብቻዬን ነው። አዎ ሙቪ ወይ ነገ ወይ ከነገ ወዲያ ነው የሚመጣው። እሺ ብቻዬን ነው የምሄደው። እኔ እሸኝሻለሁ። ትሸኘኛለህ? አዎ በጣም ነው ማዝነው። ግን ለማንኛውም ቤተሰብ እዚህ በነበረኝ ቆይታ በጣም ደስተኛ ነበርኩኝ። ግን እንግዲህ ምንም ማድረግ አይቻልም። ሄጄ እዛ ብቻዬን ነው የምሆነው። ብቻዬን እንደውም ፈርዳችሁብኛል። ግዴታ መሄድ አለብሽ። መሄድ ስላለብሽ ብቻዬን ምናምን አትበይ እንዴ። ስንት ሰው ብቻውን የሚኖር ሰው አለ። ምንድነው አንቺ እና ከላካበድሽ እኮ እናትሽ አለ፣ አባትሽ አለ። ከአባትሽ ጋር አትኖሪም እንዴ? ከእናትሽ ጋር አትኖሪ? ሁላችሁም እዚህ መታችኋል አይደለ? ቢያንስ አሁን ሙቪ የነበረኝ ቢያንስ አንድ ሙቪ ነበረ። ሙቪም ደግሞ እዚህ ለመኖር ነገሮችን እያመቻቸ ነው። ስራም እየፈለገ ነው። አይ ሙቪና አንቺ አትገናኙ። ስራም ፈልጎ አግኝቷል። አንቺ ሙቪ አንቺ ተማሪ ነሽ፣ ገብቶሻል? አሁን ላይ እንደዚህ የምትወጪበት እንደፈለግሽ የምትሆኚበት ጊዜ ላይ አይደለሽም። ሙቪ ስራ አግኝቶ ነው የመጣው። ስራውን እንትን እየፈለገ ነው፣ ገብቶሻል? አንቺ ተማሪ ነሽ። ያለሽ ትንሽ ጊዜ ቢሆን ከእናትሽና ከአባትሽ ጋር ማሳለፍ ያለብሽ፣ ገብቶሻል? እኛን እኮ ታገኝናለሽ። እሺ በቃ እሺ፣ አመሰግናለሁ። የነሳቢ ወንድ የምታስብልኝ የምትወደው ይመስለኝ ነበር። ለማንኛውም ቤተሰቦች በአዲስ አበባ ላይ የነበረው ተከታታይ ይመስላል። እስከዛሬ ደስተኛ ነበርኩኝ። ከአሁን በኋላ እንደ በፊቱ ብዙ ጊዜ ቪዲዮ ላይ ላታገኙኝ ትችላላችሁ። ምክንያቱም አብዛኞቻቸው እዚህ ናቸው ያሉት እና ያው ከጋሽ ጋር ሆነሽ መስራት ትችላለሽ። ቪዲዮ አልሰራም። ከማናችሁም ጋር አለመስራትም መፍትሽ ነው። ከማንም ጋር አልሰራም። ስሪ ብዬ አላስገድድሽም። አለመስራትም መፍትሽ ነው። ምን ከጋሽ ጋር
በቃ እኔ መጣልኝ አይዲያው መጣልኝ አደረኩሽ አይ አይደለም አንተ ደግሞ በየጊዜው እያስታወስከኝ ትሄጃለሽ ምናምን አዎ እሄዳለሁ እኮ አውቃለሁ ብለም በየጊዜው ታስታውሰኛለህ በቃ ይሄንን ልሰራ ስላሰብኩ ነው መፍትሄ አይደል በቃ እሄዳለሁ ችግር የለውም እኮ አንድ ሳምንት ነው የተፈቀደልኝ አንድ ሳምንት ሊሞላኝ ደግሞ 2 ቀን የቀረኝ እሄዳለሁ በቃ እሄድላችሁ አሁን የሚያስደስትሽ ነገር አለ እኔ ልንገርሽ አትቆጣጠሪ ይኸውልሽ አትጨነቂ እሺ እኛ እንድትሄጂ አንፈልግም ነው ባንቺ ላንቺ የምናወጣው ወጪ ያስማሙ ፋቢላ ለማንኛውም ፕራንክ ነው እንደ አንቺ በቃ ፍቺ ፕራንክ ማድረግ አይችልም እንዴ ሰው እሺ ፕራንክ አረከኝ ጎበዝ ተሳክቶልሃል ጎበዝ እሺ ቤተሰብ ተሳክቶልታል በቃ ተሳክቶልሃል እሺ አሁን እሺ ወሪያና አብዛ የሚያስደስትሽ ነገር ማለት ነው ምን እንደሆነ ታውቂያለሽ ግን ከከፈልሽ ነው የምነግርሽ ክፈኝና እነግርሻለሁ አንተ እሺ ጋሽዬ ጋር ደውለንለት ነበር የምር ጌታን ጋሽዬ ጋር ደውለንለት ነበር እኔም አብርሽም አውርተነዋል እናቴንም ረጅም ሰዓት ነው ያወራነው እና ትንሽ ጊዜ ተጨምሮልሻል ደግሞ በዚህም ፕራንክ ጀመር አለ የምሬ ነው ይሄ እግዚአብሔር ነው የምሬ ነው አውርተነው ነበር ጋሽዬን እና ትንሽ ጊዜ ተጨምሮልሻል የምርህ ነው የምር እግዚአብሔር አሁን ተደሰለሽ አዎ ደስ ብሎኛል ግን ከልብ ነው ከፈለሽ ጋሽዬ ጋር ደውለሽ ማጣራት ይችላል የምርህ ነው የምር ደስ ሲል እግዚአብሔርን በጣም ነው ደስ የሚለው አይ እንትን እንደዚህ ሂጂ ምናምን ስትለኝ አንድ እየተጨናነኩኝ ስለነበር ለዛ ነው ቶሎ ምንድነው ግን እያሰብሽ የነበረው አይ በቃ እያሰብኩት የነበረው ምክንያቱም እኔ የተፈቀደልኝ አንድ ሳምንት ነው ግን አንድ ሳምንት ሳይሞላኝ ሂጂ ስትለኝ በጣም ያስጠላዋችሁ ነው የመሰለኝ ኧረ ሰው በጣም አዝናብኛለች ማለት ነው እሺ ፕራንክ ነው እሺ እንኳንም ጊዜ ተጨመረልሽ የምር አሁን እንኳንም ተጨመረላት አልኩ አዎ እንኳን ተጨመረልኝ በጣም ከፍቶኝ ነበር እዛ ሂጄ መሆኑን ሳስበው ግን ለማንኛውም ለቤተሰቦች በጣም በውስጥ መስመር እየደወሉ እነሱ ናቸው አንደኛ የሚያስጨነቁን አኝ ከእናንተ ጋር ትሁን ትንሽ ጊዜ ይጨመርላት ምናምን ነገር እያሉ ነበር እኔንም ቆይ እያሉ ነበር ኮሜንት ላይ ምናምን የተወሰነ ትናንሽ ኮሜንት ነበረ መቆየት አመስግኛቸው እነሱ በእነሱ መጀመሪያ ግን ምን ሐሳባቸው እንዳስቀየራቸው አላውቅም መጀመሪያ ትሄድ ወደ ቡታጅራ ትመለስ እያሉ ነበር አሁን ደግሞ ትቆይ ብለዋልና በእናንተ ጥያቄ መሰረት ይሄው እንግዲህ እንደነገረኝ ከሆነ የምሩን ከሆነ ተፈቅዶልኛል ትንሽ ጊዜ እንድቆይ ማለት ነውና አመሰግናለሁ እና ቤተሰቦች ሃይሚ ትንሽ ጊዜ ከኛ ጋር ትቆያለች ገና ነች አንድ ሳምንት ማለት ገና ነው ከኛ ጋር ትቆያለች እሺ ግን ደግሞ ወደ ቡታጅራ መመለሷ የማይቀር ነው እሺ ቤተሰቦች ግዴታ መመለስ ስላለባት ትመለሳለች አሁን ግን ለትንሽ ጊዜ ከኛ ጋር ትቆያለች የምንም ቦርሳ ይዘሽ እሺ ዋንላንደላ እና ቤተሰቦች የነበረን ቆይታ ይሄንን ይመስል ነበር ይሄንን ቪዲዮ እስከመጨረሻው ስላያችሁት በጣም አመሰግናለሁ ሃይሚዬም ያው ከኛ ጋር ትቆያለች እንዳላችሁ እንወዳችኋለን